አስረዳና ሱብሃን አላህ እኛም ካንተ መማር እንፈልጋለን። ዚያራ ያረጋል ነው ምንድነው? ተርጉም በስርዓት አዲሱን ሁሉንም ሙሉን ዚያራ ያረጋል ነው። በአንድ ሌሊትና ቀን ነው የሚለው። ለምንድነው በአንድ ሌሊት በስርዓት? በእናትህ እኛ እኮ ተረጎምን እኮ ሌሊትና ቀን ዚያራ ያረጋል ነው። አዎ ይሄ ከእናንተ ካወራችሁ ጋር አይገናኝም። ቆይ ኖ አይደለም ተርጉም ቅድሚያ ውስጥ አትጩህ። ይኸውልህ ተረጋጋና ሀዲሱን በስርዓት ተርጉመው ሙሉውን ሀዲሱ በስርዓት ተርጉመዋለሁ። የዱሩ ማለት ምዘይር ማለት ዚያራ ማለት ነው አለ። እሺ በአንተ ከሄደን አንድ ቃል እኮ አይደለም። ሱብሃን አላህ ፕሊስ ተረጋጋ። ጥያቄ ቤቱ ላይ ነው። ፕሊስ ተረጋጋና ሀዲሱን ሙሉውን ተርጉመው። ሀዲሱ ሙሉ እንደዚህ ነው። ያው በቃ ካነ ነብዩ ከሚል ነው የሚነሳው አይደለ? እሺ ቀጥል። እሺ ካነ ነብዩ ሰለላሁ ዐለይሂ ወሰለም የዱሩ አላ ኒሳኢሂ ፊ ሰዓት الواحده ይሄ ማለት ዚያራ ያረጋል ማለት ነው። በሴቶች ላይ በሚስቶቹ ላይ ማለት ነው። ምን ላይ ይወነሃሪ በሌሊትና በቀን በ24 ሰዓት ውስጥ ሁሉንም ይዘይራቸዋል ማለት ነው። እሺ ቀጥል። አንተ ካልከው ጋር ግንኙነት የለም። ቀጥል፣ አንብብ፣ አታልቅስ። እሺ ምን ላንብብልኝ? ሌላ ቀጥል፣ ጨርሰው። ምን ይላል? የለውም፣ ከዛ የተለየ ነገር የለውም። በእናትህ አለው። ቀጥልና አንብብ። በእናትህ የለውም፣ ከዛ ሌላ የለውም። ኧረ በእናትህ ሴጣን አይጫወትብህ። እንደዚህ አንብብ ሙሉውን ነው በቃ። ሌላ ምንም ከዛ ከአሁኑ የተለየ ነገር የለውም። ለዛ ነው እኮ የለውም ማለት ነው። ኦዲየንሱ እንዲፈርድ ሙሉን አንብብላቸው። ምንም እስኪ አንተ በለውና እስኪ ተርጉመው አንተ። ችግር የለም። እስኪ የተለየ ነገር እንድታገኝ እንደሆነ እናያለን። በራስ አንደበት እንድትናገራት ስለምፈልግ ነው። ተርጉም በራስ ቀጥልና ጨርስ። ማለት የፈለከው ነገር የለም። ሴጣን አይጫወትብህ። የራስ ውስታዞችን አስደምጫፈን አዘጋለኝ እኮ ሲምፕል ነው። የራስ ውስታዞች ይፈል። ኧረ በእናትህ ሱብሃን አላህ። ሴጣን አይጫወትብህ። ፕሊስ ተረጋጋ፣ አዳምጥ። ልቅ አድርገው። ክርስቲያን የቆምከው ላይ ነው ስታክ አድርገህ። እሱ የቆመው የት ነው? ገና ዚች የተሰመመረችበት ጋ ነው የቆመው። ከዛ በታች ያለው የ30 ወንድ ጉልበት እንደተሰጠው አቅም አለው ወይ ይሄን የሚያደርግበት ማለትን መተርጎም አልፈለገም። ምክንያቱም አንድ ወንድ ሚስቶቹን ሰላም ነው ለማለት ይሄን የሚያደርግበት አቅም አለውን ተብሎ አይጠየቅም። ይህን ያህል ቅዋ አለው ተብሎ የተጠየቀው ወሲብ እንደሆነ ስለሚታወቅ ሐዲስ በሐዲስ ይፈሰራል። ልፈስርልን። ለማንኛውም ጧፍ ማድረግ ወይንም ደግሞ መዘየር ማለት ወሲብ ማድረግ ማለት ነው በእስልምናው። ይህንን ቅድም ሱሌማንን አንብቤላችኋለሁ አይደለ? በተመሳሳይ ለሱሌማንም የገባው ቃል መዞር ማለት ነው። ጧፍ አደረጋችሁ 100 ሴቶችን በአንድ ሌሊት እዞራለሁ፣ እነሱም 100 ልጆች ፕሊስ ሚታርገ ሴጣን የሚጫወትባችሁን እናንተን ቶለሬት ማድረግ በራሱ በጣም ከባድ ነው። 100ዎችን ዞራቸዋለሁ 100 ልጆች ይወልዱልኛል ሲል እንዴት ነሽ ከዲጃ እንዴት ነሽ አይቻ ስላላት ሊትወልድለታለች ማለት አይደለም። ወሲብ አደርጋታለሁ ነው ፎርማል ቋንቋ ስለሆነ። አነስ ቢን ማሊክ ፕሊስ አዳምጥ። ነቢይ በቀን አይደለም መንገድ ላይ ወሲብ እንደሚያደርግ አሳይሃለሁ። ሰፊያን መንገድ ላይ ነው ዳስ ውስጥ ያደረጋት በቀን እንደሚያደርግ አሁንም ደግሞ ደግሜ ያሳያለሁ። ሳሂህ ሙስሊም 1403 አላነበብክም ማለት ነው። መንገድ ላይ ሴት አይቶ እየሮጠ መጥቶ እንትናን ዘይነብን ቆዳ ስትሰፋ እንደፈተጋት አታውቅም። ቆዳውን እንትን አስጥሎ ኤኒዌይስ በቀን እንዳደረጋት አሳያለሁ። በቀን ይደረጋሉ ብለህ አርጉመንት ትሰራለሁ ብለህ ካሰብክ ሉክ አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንደዚህ አለ። The prophet used to visit all his wife in one round. ባንድ ዙር ነቢዩ ሚስቶቹን ይጎበኛል። during the day and the night they were 11 in number 11 ነበሩ በቀንና በማታ ባንድ ዙር which means ባንድ ጥባት ሚል ደግሞ አለ። ባንድ ጥባት እንደዚህ ያደርጋቸዋል ሚል ደግሞ አለ። አንዴ ሻውር በማድረግ ጀናባ ሳያወርዱ ይሄ በቴሌቪዥናችሁ ፈተዋ ተጠይቆ ምላሽ ተሰጥቶበታል። ጀናባውን ሳያወርድ ከሆነ ይቻላል።
በአንድ እጥባት ወሲብ ማድረግ። ሸሩህንም አሳይሃለሁ። ኤኒዌይስ አስክድ አነስን ጠየቅኩት። had the prophet the strength for it? ይሄ የሚያደርግበት ነቢዩ ጉልበት አቅም አለውን ስል ጠየቅኩት። አነስ replied አነስም መለሰ we used to say that the prophet was given the strength of 30 men. እኛም ከመገረማቸው የተነሳ እኛም እንዲንል ነበር 30 የወንድ አቅም ተሰጥቶታል። ከድጃ እንዴት ነሽ አይሻ እንዴት ነሽ ብሎ ለመጠየቅ አይደለም 30 ወንድ ጉልበት የተሰጠው ወንድማችን። ኦኬ አሁን የሰሎሞንን መልሰው ተመሳሳይ ቃል እንደሆነ የሱሌማንን እንዳሳያችሁ። ሱሌማንም ጎበኘ ነው የሚለው፣ ዘየራቸው ነው የሚለው። የሱሌማንንም ላሳያችሁ። በመጎብኘት ልጅ አይወለድም ኢንሻላህ ብለህ ጀምር የሚለውም ስለ ጎበኘ አይደለም፣ ወሲብ ስላደረገ ነው። Look, the prophet Solomon, son of the prophet David, said, tonight I will go round. Look, ዛሬ ማታ ሚስቶችን ዘይራለሁ። በቅንፍ ምን ብለውታል? ሰይዛት ማለትም have sexual relation with them, ከነሱ ጋር ወሲብ አደርጋለሁ ማለት ነው ብለው በቅንፍ ከተውታል። መጎብኘት በአንድ ሌሊት 100 ሴቶችን እጎበኛቸዋለሁ 100 women. Okay. Every one of whom will deliver a male child who will fight in Allah's cause. እነሱም 100 ወንድ ልጅ እንዲወልዱልኝ እና በአላህ መንገድ እንዲዋጉልኝ። 100 ሴቶች ወጣ እንዴ? 100 ሴቶችን ጎብኝቶ 100 ሴቶች ልጆችን የሚያስወልደው ሰላም ነሽ አይሻ ከድጃ ስላለ አይደለም፣ ወሲብ በማድረግ ነው። በአንድ ጥባት ነብይህም ደግሞ በአንድ ጥባት በአንድ ቀን በአንድ ሌሊት 9 ሴቶችን ቀንና ማታ ከሆነ ደግሞ ይህንኛው ቅድም የመጣው አዲስ ቀንና ማታ ሲሆን ነው። በአንድ ሌሊት በአንድ ጥባት ደግሞ 9 ሴቶችን ይዘይራቸው ነበር። ሌሊት እየሄደ ከድጃ አይሻ እንዴት ነሽ እያለ በአንድ ጥባት ግልጽ ነው። አንዴ ታጥቦ እንትን ማለት ነው። ሌላኛው አዲስ ደግሞ ሳይታጠቡ ማድረግ ይቻላል ይላል ማለት ነው። ስለዚህ አዲስ በአዲስ ይፈሰራል። ግልጽ ነው ሀሳቡ። ዳውት አላችሁ? እዚህ ላይ ጥያቄ አለው? ሀዩቲ ወይ ፈያችን እንዴት ነህ? እንዴት ነሽ? አለሁልህ። እንዴት ነህ? ደህና ነህ? ሁሉ ተማም፣ ሁሉ ሰላም። ደግ ነህ? ሁሉ ደግ ነው፣ ሁሉ ሰላም ነው። 4 ወንድ 4 ሴት ማግባት ጤናማ ነው ብለሽ ታምኛለሽ? አላምንበትም። ስለዚህ ስህተት ነው። ስህተት ነው። ለእኔ ስህተት ነው፣ ለሌላው አላውቅም። ይህም በማለትሽ ብቻ ከእስልምና እንደምወጪ ታውቂያለሽ? አውቃለሁ። ምክንያቱም አላህ ነው ያዘዘው ተብሎ ስለሚታመን በደንብ አስተውሉ። ባይዘይ እንደ ቀልድ እንዳታዩት። 4 ማግባት ትክክል አይደለም ስህተት ነው ብሎ ማለት ከእስልምና ያስወጣል። ምክንያቱም አላህ ነው ያዘዘው ተብሎ በቁርአን ውስጥ የመጣ ስለሆነ እንደዛ ስለሚታመን አላህ ያወረደውን እሱ ያዘዘውን አለመቀበል ክህደት ነው ተብሎ ስለሚታመን ማለት ነው። ክደት ነው ተብሎ ይታመናል። ሰው አላህ 4 አግቡ ብሎ አልቀበልም ማለት ክደት ነው። አንቺ ግን እንዳታደርጊው። አንቺማ ክርስትና መተሽ በተክሊል ነው ወላ መንደርሽ። አዎ እኔም እንደዛ ነው የምፈልገው። ያ ግድ ነው። ጤናማ አይደለም። ጤናማም ይህንን እንዳትቀበይ እንደዚህ አይነት አስተምሮ ደግሞ ለማግባት ድንግል መሆን አለባት። ሰላም ነው። በተክሊል ለማግባት እኮ እኔ ጋ ነው። ድንግል መሆን አለባት። ማጋ ነው። እኔ ጋ ነው። አውራት እፎይ እንትን እኛም ያንተ ተማሪዎች ተከታታይ ነን። በጣም ነው የምንወድ። እግዚአብሔር ይጠብቅ፣ ጸጋውን ያብዛለ። ለክርስቲያን በውስጥ ጽፌለታለሁ። እሱ ለአንተ ይነግርሃል። እዚህ ጋር መናገር የማልፈልገው ነገር ስላለ ነው። እሺ ያዩ ጓደኛ የአንተ ውጤት ከእግዚአብሔር ጋር ክርስቲያን ናቸው። እሺ መልካም እና ለፍተ ውጤቴን ማየት በጣም ደስ ይላል።
ብቻ ገብቶ ካላ እሺ 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 በቃ ወደ ጥያቄ ኦኬ በርቱ። እሺ ሱብሃንአላህ። በክርስትና ላይ አንተ መቼ ነው የምታስጠይቀው? አንተ እኮ የራስህን ቢና ያድርገህ ነው የምወጣው። ምን አልከኝ? ታፍራለህ እንዴ? ለምን ማፍራ? አኑኔ ምን አልሽ? አኑኔ ላይ ማንኛው ነው እያወራለሁ? ሚዩት ናቸው ሁሉም፣ ማይካቸው ሚዩት ነው። መሐመድ ነህ? ማንኛው መሐመድ ነህ? መሐመድ ነህ? ሚዩት ነህ። እስቲ አሁን ማይክን አንሳ። ለእኔ የሚታየ ሚዩት ነው። ከስር ላይ ሰማቸው ይችላል። እስቲ ደግማ አንሳው። ማይክን አንሳ እስቲ አሁን። ኦኬ ኔትወርክ ይሆናል። ሚዩት ነው ለእኔ የሚታየኝ። ኦኬ ኔቨር ጊቭ አፕ አይ ቲንክ እንደዛ ነው የሚለው። ኔቨር የሚል ነው የሚታየኝ። ኔቨር ጊቭ አፕ። ሰላም ሰላም፣ እንዴት ናቸው? እንኳን ደህና መጣህ። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ ክርስቲያን ማግባት ይቻላል በእስልምና ወይንስ አይቻልም? አይቻልም። ኦኬ አይሁዶችንስ? በእስልምና ላመና ማግባት አይቻልም። ኦኬ ስለዚህ ሁሉንም ማግባት አይቻልም። ሙስሊም ብቻ ማግባት የሚቻለው እኮ። ኦኬ ሱራ 5:6 ነው ሲያን የፈሰረልን ክርስቲያን ክፈትለት። አልመይዳ የማዕድኑ ምዕራፍ 5:5 እስቲ ይህንን ክፍል ፈሰረልን። ምን በአማርኛ ተጽፎ የለም? እንደምን ችግር አለ? አንብባ። የመጽሐፉ ሰዎች የሚባሉት እነማን ናቸው? ማለት የመጽሐፉ ሰዎች የሚባሉት እንደ እስልምና እነማን ናቸው? የሚባሉት እነማን ናቸው? ቁርአን ላይ ምን ለማለት ፈልጋ ነው? ጉድ ምን ማለት ፈልጋ እኮ ምን ለማለት ፈልጋ ነው? የመጽሐፉ ሰዎች የሚባሉ አሉ ቁርአን ውስጥ። ኔቨር ጊቭ አፕ ሜቢ ካልተማርክ የመጽሐፉ ሰዎች የሚባሉት አይሁዶችና ክርስቲያኖች ናቸው። አሁን ሰረዳ አሁንስ ገባ። የመጽሐፉ ሰዎች ኦኬ ሙሐመድ የመጽሐፉ ሰዎችን ጠይቅ የተባለው የትኞቹን ነው? እስኪ ለማለት ተፈለግከውን በግልጽ አድርገዋ። ቅድም ያወራ ስለ ማግባት ነበር። አሁን ወደ መጽሐፍ ማግባት ኦኬ ይህንን አንብበው። እሺ አንብበው። እሺ አምጥታችሁ የለም እንደምብቡት ክርስቲያን ቀጥል። እኔ አደከመኝ አስራበኝ። ላንብብለት መዳረቅ ነው የሚሆነው። ላንብብልና እንዴ እናስረዳህና ያ አይሁዶችና ክርስቲያኖችን ማግባት ይቻላል። ሱረቱል ማኢዳ ቁጥር 5 ላይ ምን ይላል? ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያን መጽሐፉን የተሰጡት ሰዎች ምግብ ለእናንተ የተፈቀደ ነው አለ። የመጽሐፉ ሰዎች ምግብ ለእናንተ የተፈቀደ ነው፣ ምግባቸውም ለእነርሱ የተፈቀደ ነው። ከምዕመናት ጥብቆቹም ከእነዚያ ከእናንተ በፊት መጽሐፉን ከተሰጡት ሴቶች ጥብቆችና ዘማውያኖች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው ይላል። እነማን? መጽሐፉን ከተሰጡት ሴቶች፣ እነሱን መህሮቻቸውን ሰጥቶ ማግባት ይቻላል። መጽሐፍ የተሰጡት ደግሞ የተባሉት አይሁዶችና ክርስቲያኖች ናቸው በቁርአን ላይ። ስለዚህ አይሁዶችና ክርስቲያኖችን ማግባት ይቻላል። ነገር ጊቫ የቱ ጋር ነው እንደዛ የሚለው? ይኸው መጽሐፉን የተሰጡትን ሴቶች መህሮቻቸውን ሰጥታችሁ ማግባት የተፈቀደ ነው። የቱ ጋር አለ መጽሐፉ? የተሰጠው መጽሐፍ እነዚያም መጽሐፉን የተሰጡት እንዲህ በኢየሱስ የተሰጡት እነማን ናቸው ነው? አይሁድና ክርስቲያኖች። የቱ ጋር አለ እንደዛ ነው? ራይት መጽሐፉ የተሰጡት ለማን ነው? እሱ የመጽሐፉ ሰው የሚባሉት እነማን ናቸው?
እኮ የቱ ጋር አምጠው እንደዛ የሚለው እነማን ናቸው? እሺ እነማን ናቸው ብለህ ነው የምታምነው? የጠየቅኩት መልሰህ ትጠይቃለህ። እነማን ናቸው ብለህ ነው የምታምነው አንተ? እነማን ናቸው? መጽሐፉ ያለቻቸው መጽሐፉ የሚያነቡት እነማን ናቸው? የቱ ጋር አለው ነው ያልኩህ። እኔ መልሰህ እየጠየቀኝ እኮ ነው። ኦኬ ሙስሊሞች አይደሉም ግን አለ እኔ ጠየቅኩ እንጂ ምን ታዞራለህ? አምጣና ይሄ ናቸው በላይ በቀራ 113 ክፈትልህ። ክርስቲያንና አይሁዶች ናቸው መጽሐፉ ባለቤቶች። መጽሐፉን የሚያነቡ መጽሐፉን የሚያውቁ መጽሐፉ ባለቤት የሚባሉት አይሁድና ክርስቲያኖች ናቸው። ሜቢ ላንብብልሽ። እነርሱ መጽሐፉን የሚያነቡ ሲሆኑ እነማ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ፣ ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ ብሎ ይናገራል። ስለዚህ እነዚህ አይሁዶቹ እና ክርስቲያኖቹ ምንድን ናቸው ማለት ነው? መጽሐፉን የሚያነቡ ናቸው። ቅድም የከፈትኩልህ ሚስቶቻቸውን ማግባት ይቻላል የተባሉት የእነዚህን የሃይማኖት ባለቤቶች ሴቶችን ነው ማለት ነው። ስለማንበብ ነው። ገባህ? ቀጥል ምን ማለት ነው? መሐመድ ደግሞ አያነብም። የመጽሐፉ ባለቤት አይደለም። ሱራ 10:94 ክፈትለት። የትም አታመልጠኝ። ላሳያ የመጽሐፉ ባለቤቶች መሆናቸውን ላሳይ። የማይሆነው ነው እንደምታግዳቸው አውሸው ይኸው መጽሐፉ የሚያነቡት ባለቤቶቹ እንደሆኑ ከአንተው መጽሐፍ ላንብብልህ። ወደ አንተም ካወረድ ነው አዳምጥ። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ከሱ በፊት መጽሐፉን የሚያነቡት እነማን ናቸው? የለም እዚህ አይሁድ ክርስቲያን የሚባል ነገር የለም። እዚህ ጽሑፍ እነማን ናቸው? መጽሐፉ የሚያነቡት መጽሐፉ የሚያነቡት እነማን ናቸው? ያኛም ሌላ መጽሐፉ የሚያነቡት እነማን ናቸው? የተለያየ ነው። ይሄም ሌላ ግልጽ ነው። እነማን ናቸው መጽሐፉ የሚያነቡት? ሙስሊሞች ናቸው የሚያነቡት። ሙስሊሞችማ ምን መሐመድማ አያነብም እኮ። መሐመድማ አላወቅም። መሐመድ ራሱ ጠይቅ እየተባለ ገና ነው። ክርስቲያኖችን ጠይቅ እየተባለ ነው። አንተ ነገር የታወቀ ነው። ችግር የለውም። አዳምጥ። አስተምሬ ልላክህ ምንም ስለማታውቅ ፕሊስ አዳምጥ። እሺ መሐመድ ቢጠራጠር ማንን ነው የሚጠይቀው? የክርስቲያን መጽሐፍ። ኦኬ ኔቨር ጊቭ አፕ። መሐመድ ቢጠራጠር ማንን ነው የሚጠይቀው? እዚህ እኮ ጠይቅ ምናምን የሚለው ይሄ ሌላ ነው። ቅድም አሳየኝ። 3 ቦታ እኮ ነው አሳየኝ። የመጽሐፉን ባለቤቶች ጠይቅ ፕሊዝ። በዚህ መጠን ነው ሴጣን የተጫወተባቸው። ከስር ያላችሁ በደንብ አስተውሉ። በዚህ መጠን ሴጣን ስለተጫወተባቸው በደንብ እኔ ፖለቲካ ሰራባለሁ። አንተ ፖለቲካ ሰራለሁ ስትል መሀይም መሆናችሁን በደንብ አድርጌ ያሰጣውና ከስር ያሉት ይማሩባችኋል። ሎክ በደንብ አስተውሉ። ቆይ ኬጂ ተማሪ እንኳን የሚረዳውን አልረዳም ብለህ ጊዜ ለመግደል ስትጥር ከስር አይምሮውን ለሚጠቀም አትረብሽ። ጊዜ እሰጥሃለሁ፣ ታወራለህ። አትረብሽ፣ ጊዜ እሰጥሃለሁ፣ ታወራለህ። አትረብሽ፣ ጊዜ እሰጥሃለሁ፣ ታወራለህ። እባክህ አትረብሽ። ቆይ እሺ፣ አውራ እና ጨርስ። አውራ። አንተ እኮ የፈለግከውን እዚህ መታ በማያክ ሰው የፈለግከውን አውርተህ ማውጣት ትችላለህ። የተለመደ ነው። ሰው ሀሳቡ ላይ አውራ። መጽሐፉ ላይ አውራ። እንደማያወራ እዩት። የተለያየ መጽሐፉ ላይ አውራ። አይሰማም ነው መጽሐፉ ላይ አውራ። ይሄንን መጽሐፉን የሚያነቡት እነማን ናቸው? ይሄ እሱ የሚለው ሌላ ነው። መልሳ አምጥታ አሁንም ሌላ ቦታ ያሳየኝ እኮ ነው። በቦታው ጨረሰው። ይሄ አውዱ ሌላ ነው። በዚህ እንደዚህ የሚለው ነው ብለን ንገረኝ፣ ጨርስልኝ። አሁንም ዘላ ሌላ ቦታ የት ሌላ ቦታ ሌላ ነገር ሊያስተምር ይችላል። ምንድን ነው የሚያወራው ሰውዬ? በአንተ እንትን ነው እንዴ? በአንተ ጭቅላት ነው እንዴ እንትን የምታደርገው? እስኪ አንብበው። አይሰማም ነው? ይሰማል፣ ግን ሌላ ነገር ሴጣን እንዴት እንደተጫወተባቸው። ሴጣን የተጫወተብህ በአንተ ነው። እኔን ተወኝና እስኪ መጽሐፉ ላይ አውራ። አምላኩን ጨምሮ ማለት ነው። ተራራ እንትን አደረገው። ችግር የለውም፣ መታወቅ ነው። እኔ ያልኩህ አሁን
ይህን እንትን አሁን የምታሳይ ሌላ ቦታ ነው። አሁንም መልሰ ደግሞ ሌላ ቦታ አምጥታ ያሳየህ ነው። በአንድ ቦታ ጨርሳ አሳይ። ቁርአኑ ራሱን የቻለ እንትን አለው ነው። ክርስቲያን አንዴ ለእኔ አንብብልኝ፣ እኔ ልመልስ ከቅርታ ጋር ቆያዩ። አንዴ እንግዲህ ምን ትሉታላችሁ እንደዚህ አይነት ሰው? አረ ምንም የሚባል ነገር የለም። እኔ ግልጹ እየነገርኩህ። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። እኔ በእናንተ ጭንቅላት እኮ 1000 ዓመት እኔ ተኝቼ ስነቃ ራሱ እንደናንተ አይነት ንፍጥ ጭንቅላት አይኖረኝም። ኤኔስ ቁርአን በቁርአን ይፈሰራል። የመጽሐፉ ሰዎች ፕሊስ ሚዩት አድርግ፣ በቃ ተጠየቀ። አንተም በቃ ሚዩት አድርግ። መጠየቅ እኮ አይፈልጉም እነሱ እስልምና ለማቆም። በእናትህ ሚዩት አድርግ፣ በቃ ሚዩት አድርግ፣ በቃ ላውራበት። አሁን እድል ሰጠው አይደለ? መጽሐፉ ላይ አወራርኩ፣ ማውራት አትችልም። ወደ አንተ ካወረድ ነው በመጠራጠር ውስጥ ብትሆን ከአንድ በኩል አምጣ ያልኩ ነው። መሀል ገብታ ሌላ ቦታ ያሳየህ። በእናት ነብይ የተናገረው እዛም የተበጣጠሰ ነው። ነብይ ፕሊስ አዳምጥ። ቁርአን በቁርአን ፕሊስ አዳምጥ። የመጽሐፉ ሰዎች የሚባሉት በቁርአን ውስጥ ሙሉ ለሙሉ አይሁድና ክርስቲያን ናቸው። ይህንን እንኳን ማታቅ ነገሩ ጭንቅላት የሌለውን አካል እያመለክ እንዴት ጭንቅላት ሊኖር ይችላል? ኤኒዌይስ ኦኬ፣ የመጨረሻ ቻንስ ነው የምሰጠው። አሁን ማይክን ካነሳ ክርስቲያን አስወርደው። ሳትስቀደም ማውራት ሚዩት አድርግ። እሺ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ይሄ አሁን መሐመድ ነው የታዘዘው። ከአንተ በፊት መጽሐፍ ለሰጠናቸውን ሰዎች ጠይቅ ተባለ መሐመድ። እነሱ ምንድናቸው? መጽሐፉን የሚያነቡ ናቸው። ምንድናቸው? መጽሐፉን የሚያነቡ ናቸው። መሐመድ ማንበብ ስለማይችል የመጽሐፉ ሰዎችን እነሱ ዘንድ መሐመድ ተጽፈ ትገኛለህና ስለሚለው ሱራ 7 156 ላይ 157 ላይ ማለት ነው። እነኚህ ደግሞ ምንድናቸው? የሚያነቡ ናቸው። እነማን ናቸው እነሱ? በቀራ 113 ላይ እንዳሳየዋችሁ አይሁድና ክርስቲያኖች ናቸው። ሱራ 5:46 እስከ 47 ስትመለከቱ ለአይሁዶች ተውራት ተሰጣቸው፣ ለእነኛ ደግሞ የኢንጅል ባለቤቶች በኢንጅል ፍረዱ፣ የተውራት ባለቤቶች በተውራት ፍረዱ ብሎ ሁለቱን ይነጥላቸዋል ማለት ነው። እነኛ ተውራት አሉን ይላሉ፣ አይሁዶች ክርስቲያኖች ደግሞ ኢንጅል አለን ይላሉ ብሎ ያስቀምጠዋል። ይህንን እንኳን መሰረታዊ ነገር ሳታውቁ በጣም ያስገለው። ደግሞ በመሀይምነታቸው የሚኩራሩት ነገር ነው የሚገርመኝ። አለማወቅ በነገራችን ለኃጢአት አይደለም፣ ግን መሀይምነትን ጌጥ አድርጋችሁ ስትመጡ ደግሞ ትንሽ ያስቸግራል። በተቻለ መጠን ሀሳብ ላይ ለማውራት ደግሞ ሞክሩ ሙስሊሞች። ያ እንግዲህ ወደ ቶፒካችን ስንመለስ ጋብቻ ላይ ነው ያለ ነው። በእስልምና ጋብቻ በነገራችን ላይ አላህ ለወንዶች እጅግ በጣም ብዙ ነገሮችን ፈቅዶላቸው ለሴቶቹ ደግሞ በተቃራኒ። ሴቶች በነገራችን ላይ በምድር ላይም በሰማይም የሚጨቆኑ ፍጡሮች ናቸው። ሉክ በምድር ላይም በሰማይ ላይም ትዳርን በተመለከተ በገነት ላይም ማለት ነው በምድር ላይም የተጨቆኑ ናቸው። ትዳር ወንድና ሴት እኩል የሚቀደሱበት የሚባረኩበት ነው። ነገር ግን በእስልምና ይሄ አይደለም። ሉክ አሁን አንድ ወንድ 4 ተፈቀደለት፣ አንድ ወንድ 4 ተፈቀደለት። ተራቸው እስኪደርስ ድረስ ለምሳሌ በየሳምንቱ ቢሆን አንዷ 3 ሳምንት ሙሉ ልትጠብቅ ነው ማለት ነው ቤት። ለምሳሌ አሁን ሀዩ አንቺ ለባልሽ 4ኛ ሚስት ብትሆኚ 3 ቢያገባብሽ ማለት ነው። ባልሽ 3ቱን ሚስቶቹን አዳርሶ እስኪመጣ 4ኛው ሳምንት አንቺ ጋር እስኪደርስ ድረስ ያ አንቺ ምን ፊል ታደርጊዋለሽ? አባትሽ ሌሎች 3 ሚስቶችን አግብቶ አንቺና እናትሽ ጋር የሚመጣው በ3ኛው ወይም በ4ኛው ሳምንት ቢሆን ምን ፊል ታደርጊያለሽ? አባትሽን 3 ሳምንት ሙሉ አታገኙ። ይሄ በራስሽና በእናትሽ ላይ ቢሆን ምን ይሰማሻል? ሲቀጥል ለምሳሌ ከወሊድ ጋር በተያያዘ ለምሳሌ ባልየው መሀን ቢሆን መውለድ የማይችል ቢሆን 4 ሚስቶችን ቢያገባ በወንዱ ምክንያት 4ቱም ሴቶች መውለድ ላይችሉ ነው ማለት ነው። ልጅ ሳይኖራቸው ሊሞቱ ነው። ፖሊጋሚ የሚያመጣው ኮንሲኩዌንስ ብቻ ተመልከቱ። ሲቀጥል ለምሳሌ
ባልዮ ኢንኬዝ የአባላዘር በሽታ ቢኖርበት አንድ ለአንድ ባይቆጠብ በአንዱ ጥፋት ምክንያት በሱ ጥፋት ምክንያት ማለት ነው 4ቱም ሚስቶቹ የአባላዘር በሽታ ተጠቂ ይሆናሉ። እሱን ጨምሮ 5ኛ የትኛውም ኤስቲዲ ዲዚዝ የሚባል አለ፣ ሴክሹዋል ትራንስሚት ዲዚዝ። የትኛውም በወሲብ ሊተላለፍ የሚችል በሽታዎች አሉ። ስለዚህ በአንዱ ምክንያት 4ቱ ሚስቶቹ በሽተኞች ይሆናሉ ማለት ነው። ሲቀጥል እሱ ከሌሎች ሚስቶቹ ጋር አሸሼ ገዳሜ እያለ እየተዝናና ሌሎቹ 2 ሚስቶቹ ወይም የመጀመሪያዋ ሚስቱ አደጋ ቢደርስባት ቤት ውስጥ ሰው ሊደርስላት የማይችልበት ኮንዲሽን ላይ ብትሆን፣ ብቻዋን ብትሆን፣ ልጅ ባትወልድ፣ ከእናቷ ጋር ባትኖር ወዘተ ቤቷ ውስጥ ማንም ሰው ባይኖር ያቺ ሴትዮ ሰው በማጣቷ ምክንያት ብቻ ትሞታለች። እርሱ ግን 2ኛ እና 3ኛ ሚስቶቹን እየዞረ ወሲብ እያደረገ ነው። ኮንስኮንሱን ብቻ ተመልከቱ። እኔ አይወንደር ጭንቅላት ያላት ሙስሊም ሴት ሉክ ጭንቅላት ያላት ሙስሊም ሴት ይሄንን በፍጹም የምትቀበለው ህግ አይደለም። በፍጹም ሙስሊም ሴቶች ከቤት እንዲወጡ አይፈቀድላቸውም። ባሎቻቸው ካልፈቀዱ ወደ ቤት ዘመዶቻቸውን እንኳን መጥራት አይችሉም። እናቷን እንኳን ለመጠየቅ ባሏ ካልፈቀደላት በፍጹም ከቤት ውስጥ መውጣት አትችልም። እርሱስ 4 ሚስቶችና ቁጥራቸው ያልተገደቡ የወሲብ ባሪያዎችን ይዞ በእነሱ መዝናናት ይችላል። እሷስ ቤት አትውጪ ካላት ከቤት መውጣት አትችልም። እናትሽ ዛሬ ቤት ውስጥ ብትመጣ እፈታሻለሁ ካላት እናቷን ቤት ውስጥ አትጠራም። ስለዚህ ያቺ ሴት ብቻዋን አንድ ቤት ውስጥ ጭምት ብላ ትቀመጣለች ማለት ነው። ወጥታ መስራት አትችልም ባሏ ካልፈቀደላት። ቢፈቅድላት እንኳን ማክሲመም 70 ኪሎ ሜትር ነው መሄድ የምትችለው። ወንዱስ እስከፈለገበት ድረስ የወሲብ አገልጋይ የሆኑ ባሪያ ሴቶችን መያዝ ይችላል። ሌሎች 3 ሚስቶችን ተጨማሪ ማግባት ይችላል። ይሄ የእስልምና ትዳር ነው። ሙስሊም ሴቶች ይህንን የሚቀበል ጭንቅላት አላችሁ? በነገራችን ላይ ብዙ የቴሌቪዥን ጣቢያዎች ላይ፣ ፖድካስቶች ላይ አሁን ሶሻል ሚዲያው ፕላትፎርም በደንብ ስለምታዩት ስለምትከታተሉት እናንተ የትኛዋም ሙስሊም ሴት ምንም ያህል አምላኳን የምትፈራ ብትሆን ይሄ ነገር በፍጹም እነሱ ላይ እንዲደረግባቸው አይፈቅዱ። በፍጹም አብዛኞቹ ሴቶች ልባቸው ተሰብረውን ይሄን ነገር የሚናገሩት አብዛኞቹ ሴቶች ባሌ እኔ ላይ የሚደርበው ከኔ ምን ጎሎት ነው 2ኛ የሚያገባው? ከኔ ምን አንሶት ነው 3ኛ የሚደርብብኝ? ከኔ ምን አንሶት ነው 4ኛ የሚጨምርብኝ? እንደዛ ከሆነ እኔ ጋር የጎደለው ነገር አለ ማለት ነው ብለው በጣም ፊል አድርገው የሚሰበሩበት ወይ ነው። ስለዚህ የሙስሊም ሴቶች ለወንዶች ሸቀጦች ናቸው፣ እንደ ሸቀጦች ነው። በዛ ላይ ወንዱ ከፈለገ መፍታት እንዲችል፣ መምታት እንዲችል፣ መደብደብ እንዲችል ተፈቅዶለታል። ሙስሊም ሴቶች ይህን ትቀበሉታላችሁ? ይሄ እውነት ለእናንተ የምታመልኩት አምላክ ፍትሃዊ ነው ብላችሁ ታምናላችሁ? ይሄ ትክክለኛ ለእኛ የሚስማማን ህግ ነው ብላችሁ ታምናላችሁ? አትቀበሉትም። በቃ ይሄ በቃ አይምሯችሁ መቼም ሊቀበሉ አይችልም። በዚህ በጣም እርግጠኞች ነን፣ በጣም እርግጠኞች ነን። አሁን እኮ ቸገረን እኮ ክርስቲያን ስለ አምላካቸው ስንል አምላካቸው ምንም ያውቁት የለም። አትሊስት አስተምሮታቸው ፈታውሽ አለኝ ሙሉ ፈተዋቸውን ያቸው እዚህ ከምንነግራችሁ በቃ እናንተ ቼክ አድርጉ። አስተምሮታቸውን ቴሌቪዥን ላይ የሚጠየቁ ፕሮግራሞቻቸውን ይሁ ፈታውሽ አለኝ ፈቶኛል አልፈታኝም። እኔን ሳያስፈቅድ ሌላ ቦታ አገባ። ስንተኛ ነው ያገባው? 2ኛ። ታዲያ አንቺ ቤት ነሽ? አንቺ ማስፈቀድ እኮ ግዴታ የለበትም። 4 ድረስ ተፈቅዶለታል። ምግብሽን ከቻለ ካበላሽ ካጠጣሽ ቤቱ ካኖረሽ እስከ 4 ድረስ የማስፈቀድ አንቺን ግዴታ የለበትም። እሱ ግዴታ የሚጣልበት አንቺ ኮድ መሙላት ነው። ውሻ በአሁኑ ሰዓት ውሻ እንኳን እኮ ክብር አላት። ውሻ እንኳን ከምግብ የዘለለ መድኃኒቱ ምናምን ይደረግላታል። ታማ አለማሳከም መፍታለሁ ይልሃል። እኔ በጣም አንዳንዴ አይሰለጥኑም እንደ ሰዎች ቢያንስ እንደው የሆነ እንትን አይሉ በቴሌቪዥን ላይ አይ ቲንክ እንትና ሰርታበታለች ቪዲዮ ምን ላይ አይ ቲንክ ቤላ ሰርታበታለች። ጉብ ብለው አዎ ከታመች ባሏ ካልፈለገ አለማሳከም ይችላል ምናምን እያሉ ቴሌቪዥን ላይ ያወራሉ። አስበዋል። ሚስት በቃይታ የሞት ጣር ላይ ሆና
ባላሳክምሽ ግዴታ የለብኝም ብሎ ጥሏት ሲሄድ ያ ግዴታ የለበትም ይላል። አስተምሮቱ ነው ነው እንደ እንትን ነገር እንደ አሪፍ ነገር ደግሞ ያው ማሳከም ግዴታ የለበትም። ከፈለገ ያሳክማል፣ ካልፈለገ ግን አለማሳከም ይችላል። ሚስቱን እኮ ነው። ስለዚህ አንደኛይቱ እዚህ ትማቅ፣ ሶስቱ ጋር ሄደ አሸሸም ጋዳሜ ብትሞትም ሌላ ያገባል። አራተኛ እሷ ስትሞት እንዲህ ኦፕን አድርገህ ሰዎቹ ጤናማ ስለሆኑ ከአላህና ከነቢዩ ይልቅ ይህንን አያደርጉትም። አሁን ላይ ብዛቶቹ አንደኛ በኢትዮጵያዊ ካልቸር ነው ያደጉት። ክርስትናው ዶሚኔት አድርጎ ስለመጣ አይደለም ታማ ለማሳከም ይሄ ብዙ ፖሊጋሚ ራሱ ብዙ እንትን አይሉትም። ምክንያቱም ከጎረቤትህ ነው የምትማረው። አንድም ጎረቤትህ ክርስቲያኑ እንደዛ ማድረግ ከሆነ አንተም እንደዛ የማድረግ እንትን አነስተኛ ነው፣ ዝቅተኛ ነው። ይሄ ጤናማ አይደለም ወገኖች፣ ይሄ ጤናማ አይደለም። ይሄ ጤናማ አይደለም። እንደ ሰው እኮ ስለማይቆጥራት እኮ ነው። እንደኛ ሴትም ወንድም እኩል ነው ብለው ስለማያምኑ እኮ ነው። አላህ አንዱን በአንዱ ላይ ያስበልጧል። ሴት የበታች ነች ብለው ስለሚያምኑ፣ ተበላልጠናል ብለው ስለሚያምኑ እና ገራሚ ነው። ሀቋን ከሞላ ሀቋን ሙሉ ካሟላላት 2፣ 3፣ 4 ሴት ማግባት ይችላል። ሀቋ ምንድን ነው ተብሎ ሲጠየቅ ሊያበላት ይገባል፣ ልብስ ሊያለብሳት ይገባል። ጋይስ ቤት ውስጥ እንኳን እኮ ውሻ እናሳድጋለን አይደለ? ሳንመግባቸው እንኳን አንቀርም። ለተቸገረ ክርስቲያን ከተወለድክ በልተህ ማታውቀውን ምግብ ነው ይበሉት እኮ ውሾች በአሁኑ ሰዓት ያቅጣም። አንተ ለአመት ማለብሰውን እኮ ነው እነሱ የሚለብሱት ብራንድ። በተለይ በውጭ ዓለም በጣም ኢትዮጵያ ውስጥ ራሱ አንተ የፐርዴ የሚያወጡት ለውሻ የሆነ ጓደኛ የነበረ እና እሱ ከሚያወጣው 3 እጥፍ ለውሻ ያወጣል። እንደ ሰው እየጤናማ እያልክ በሆድ እውነት ነው ምናምን በጣም ያስፈልጋቸዋል ትላለህ። እና ብዙ ጊዜ የሚመገቡት እነሱ ወይም ቺክን ምናምን ነው። አንተ የምትበላው ግን ነጭ ሽሮ ነው ወይም ከውጭ የመጣ ከእንደዚህ የመጣ ይሄ ቫይታሚን ነው ይሄ እንትን ነው እያለ ሲመግብ ፐርዴ የሚወጣው አንተ ለወር ልታብቃቃው ትችላለህ። አንዳንዴ ምን ልልህ ነው፣ ለምትወደው ነገር ስታወጣ እንዴት እንደ ግዴታ እንዳወጣህም ይቆጠራሉ። አይደለም ሚስትህን ሰራተኛ ቤት ውስጥ ያለ ሰራተኛ ብትታመም ታሳክማታለህ። በቃ ትመግባታለህ፣ ታሳክማ። ምግብ አብልቼሻለሁ ትላታለህ እንዴ? እንጀራ በልተሻል ትላለህ እንዴ? ቤት ያለ ሰራተኛን እንኳን እንደዛ ምትል ከሆነ ጤናማ አይደለም። ሰራተኛ ታማ አንተ ጋር እየሰራች በደሞዝሽ ነው የምትታከሚ። አሳክሜሻለሁ የመድኃኒት ብለህ ምቆርጭ ካለሽ ጤናማ አይደላችሁም እናንተ። እናንተ ቤት እያገለገለች እቃ ወድቆ ቢቆርጣት እግሯል፣ ኤሌክትሪክ የሆነ ነገር ሾክ አድርጎ ቢይዛት የሆነ ነገር ብትሆን አሳክመ ደሞዝሽ ላይ ቆርጣለሁ እንዳላሳክምሽ ደሞዝሽ የለም ባለፈው ታክመሃል እንዲህ የምትሉ ከሆነ በጣም ግፍ እየሰራችሁ ነው። በጣም ወንጀል እየሰራችሁ ነው። በጣም ኃጢአት እየሰራችሁ ነው። በብሉይ ኪዳን እንኳን አይደለም በአዲስ ኪዳን፣ በብሉይ ኪዳን እንኳን የብሉይ ኪዳንን ሰራተኛ አገልግሎትን እንትን ካያችሁ ሲወጣ ነው የሚለው። እረኛ ከሆነ በጎቹን ሎክ ከበጎችም ከአዝመራውም እዞ እንዲሄድ ስጡት ነው የሚለው። ራሱን አሳልፎ ለምሳሌ ገንዘብ ተበድሮ ገንዘብ ወሰደና የዚህን ያህል ላገልግልህ ቢልህ ሎክ ለ3 ወር ያህል ላገልግልህ ይሄን ያህል ብር ስጠኝ ቢል ተቸገረ፣ የሚበላው አጣ። አንድ ወላጅ 50 ሺህ ብር ስጠኝ ልጄ ሌላ ቦታ ከምትቀጠር አንተ ጋር ታገልግል 50 ሺህ ብር በዚህ ለሴ የ3 ወር ደሞዟ ይሁን እና አስቀድመ ግን ደሞዙን ስጠኝ። ቀጠርካት ወይም ቀጠርከው፣ አገለገለችህ ወይንም አገለገለ። ከ3 ወር በኋላ ሲመለስ
ባዶውን እንዳሸኘው ነው የሚለው መጽሐፍ ቅዱስ። እረኛ ከሆነ ከሚጠብቀው ላይ እንድሰጠው፣ ገበሬም ከሆነ ከአዝመራው ላይ ይዞ እንዲሄድ፣ ባዶ እጁን ወደ ቤቱ እንዳመልሰው ጨርሶ ነው እዳውን ከፍሎ ጨርሶ ነፃ እንኳን ቢወጣ ሰተኸው ነው መላክ ያለብህ። አይደለም ሚስትህ ደግሞ ምንድን ነው? ሁለቱ አንድ አካል ይሆናሉ ነው። እሷ ታመመች ማለት አንተ ታመምክ ነው። ለሰራተኛ በዚህ መጠን የምትጠነቀቅ ከሆነ ሰራተኛህን ማብላት፣ መንከባከብ፣ ማሳከም ካለብህ ሚስትህን እሳ ስትጋባ 80 ስታስር አካሏ አካሌ ነው። ብትታመም ምንድነው ቶፒክ ምትለው? የምን ቶፒክ ነው? በብሎክ ሸኛቸው እንደዚህ የሚሉት። ኤኒዌይስ በብሎክ ሸኛቸው። ቶፒክ የሚሉ ካሉ ሸኛቸው። ኤኒዌይስ በደንብ አስተውሉ። ሚስት ታማ ማታሳክማት ከሆነ የ80 እንትን ጥሰሃል ማለት ነው። ብትታመም ታመመች ብዬ ከሳች ብዬ ጠቆረች ብዬ ላለይለያት ብለህ የገባኸውን ቃል ስተሃል ማለት ነው። ታማ አላሳክማት የምትል ከሆነ እንዴት ነው ጀስቲፋይ የሚደረገው? ይሻል መፍት ነው። ታማ አለማሳከም መፍት ነው። እንዴት መፍት ይሆናል? ሚስት ታማ እየማቀቀች አለማሳከም እንዴት መፍት ይሆናል? መፍት ሊሆን አይችልም በፍጹም። ወንጀል ነው። ነፍሰ ገዳይ ተብለህ ትጠየቃታለህ። ሚስት ታማ ማሳከም ስችል መፍትሄ ነው ብለህ ሳታሳክማት ብትሞት ነፍሰ ገዳይነት ትጠየቅበታለህ። መፍት የሚባል የለም በክርስትና ውስጥ። በእነዚህ አይነት መፍት የለም። በተመሳሳይ እሷም እሱ ታሞ ማሳከም ስችል ቤቷ ውስጥ ቆልፋበት ብታስቀምጠው ነፍሰ ገዳይነት ትጠየቅበታለች። ከተጋቡ በኋላ ሁለቱ አንድ አካል እንጂ የተለያዩ አይደሉም። ሁለቱ አንድ ይሆናሉ ነው የሚለው። ስለዚህ የእሷ ህመም እሱን ህመም ሊሰማው ይገባል። የእሱ ህመም እሷን ሊሰማት ይገባል። ምግብ አብልቼሻለሁ ከዛ ውጭ ኃላፊነት የለብኝም ብሎ ነገር የለም እንደ ክርስትና ነው። እና እንደዛ ነው። ቢበቃንስ? ሀዩ መሐመድ፣ ሀኑኒ ጥያቄ ካላችሁ እናንተን እንቀበል። ቢኒ አለ ቢበቃ ምን ይመስላችኋል? 24 ሰዓት ብታስተምረን ደስ ይለናል። ያው ይደክመሃል እያረፍክ። ከእርጅና መጣ ድቅን ብሏል ፊቴ። አዎ የደከመህ ደክሞ ካል ስትታይ ፈጣሪ አቅሙንስ እንዲህ እያዳፋኝ ነው። አዎ ታስታውቃለህ። እውነት ነው፣ እውነት እንደዚህ ሀሳቢ አይጥፋ። እስቲ አንድ ያጨብጭቡላት ለሀዩ። እንዲህ የሚያስብልን አይጥፋ። ደክሞ ይበቃል። እረፍት ትንሽ። ቢኒና ክርስቲያን ምን ይሰራሉ? አሁን እንደ ደከመኝ እንኳን አይነግሩኝም። መሐመድ እና ሀኑኒ ደግሞ ተደመሩ። እውነት ነው። መሐመድ እየሰደበኝ ነው፣ ከታች ሆኖ እየሰደበኝ ነው። ወደ ሀዩ ሄዳለሁ። ወደ አንተ አመዝናለሁ። እሺ እኛ ራሳችንን እንፈልግ ሀቢብቲ። የፎይ ቤት ተመችቶኛል። እኔም ተመችቶኛል። ፎይ ቤት ተመችቶናል። ተመችቶናል። በቃ ተመችቶናል። ወይም ተመችቶታል። እያረፍክ ስራ። እኛ ስለምንፈልግ እያረፍክ ስራ። እኛ እንፈልግሃለን። አዎ ያላወቅነውን የማወቅ መብት አለን። ማንንም እንዳፈር ላመንሽበት ነገር እንማራለን። እፎይ ቤት እኔማ ቀላል ተማርኩኝ። እንደ ሴንቶርሞ የሱ ተከታይ ነው። ከዚህ በፊት ደረሳ ነኝ ብላለች። አዩማ ባለፈው የእፎይ ደረሳ ነኝ እኔ ነኝ የምመልሰው። እንደውም ልጭ መቅብላለኝ። እኔስ ጥያቄ አላችሁ? ዛሬ ጥያቄ የለንም። የዛሬ ትምህርት ደስ ይላል። አሪፍ ትምህርት ነው ያስተማርከን። ያው የኔን ጉዳይ እንዳትረሳው እፎይ አስተማሪ ምናምን ብለገኛል። በደንብ መማር ይፈልጋሉ። ኦልሬዲ ሀዩ ቆይታለች ይመስለኛል። ኧረ እኔ መጨረሻ ደረጃ ላይ ደርሻለሁ። እኔ መጨረሻ ጨርሻለሁ። እኔም ወደ አንቺ ደረጃ ቴክስት አድርጌልኝ ሀኑኒ። መሐመድ መጀመሪያ ላይ የሆነ መግቢያ አካባቢ ላይ
ሴት ወንድ ውለጂ ብሎ ሴት ደግሞ ከወለደች ምናምን ያልቃትን ማስረጃ አሳየኝና በቃ ደግሞ ሀኑኒ ስላሴን አስተምራል። ስላሴን አስተምራታል ሀኑኒን። ኦኬ አሁን እሱም በውስጥ እንማማራለን። ስለኔ አታስብ፣ ስለ ራስ ጠይቅ። ልማር እያለች እኮ እየጠየቀች እኮ ነው። ገና መሰረታዊ ነገር ልማር ውላለች። አይነስ በደንብ አስተውል። ፍቺ በወንድ ነው የሚሆነው በሴቷ ነው የሚሆነው? እንደ እስልምና ሜይ ቢ ቪዲዮ አልላችሁ ኡስታዝ እንትና አይኔ ከተጻፈው ላይ ነው የሰው ወሬ አልሰማም። መልካም ኦኬ። ክርስቲያን ቼክ አድርገው ልክ የላለሁ ወደ መጨረሻ አካባቢ ላይ አይ ቲንክ ቼክ አድርገው አክቹዋሊ ካነበብኩ ቆይቻለሁ። አይዶን ሊቆይብህ ይችላል። ፍቺ ወንድየው ባለው ላይ እንዲህ ብሎ ነው ካለ መፍታት አለው።